ጉዜና ዴቭ እያደረጉ ያለው ነገር በጣም ነው የሚያስጠላ ማለት ነው። በጣም ነው የሚያስጠላ፣ በጣም ይደብራል። እናንተ ያደረጋችሁ ያላችሁት ማለት ነው። እውነት ለመናገር በጣም ነው የሚሰቅቀው ማለት ነው። እናንተ ሲጀምር አሁን አብርሃም ወደ ቤቱ ነበረ መሄድ የነበረበት። እዚህ ጋር ደግሞ ዳኒ ይፍጨረጨራል። አንተ ልጅ እንደው ዝም በላ አንተ፣ ምንም አያምርብህም። አስመሳይ መሆናችሁ ሁላችሁም ታስታውቃላችሁ ማለት ነው። እኔ ቆይ ውሽሚት፣ አረ ከሰው ባላ ይዞር በይ እንደው። አረ በስማም፣ አረ ውርደት ውርደት እኮ ነሽ አንቺ ውርደት። ስምሽ ራሱ ለምን ሄር ማይራሩሽ? ለምን ውርደት አላሉሽም? ውርደት እኮ ነው ስምሽ ማለት ነው። በጣም ነው የሚታስጠይ፣ በጣም ማለት ነው። እስኪ የሚለው አርጊ ብለሽ ነው ከሰው ባላ የምትንጠረጠሊ። በዛ ላይ አልፈልግሽም ብሎሻል እኮ አልፈልግሽም፣ ከአንቺ ከመሆን አልፈልግም። ከዚህ በኋላ እኔ ከሚስቴና ከልጄ ጋር ነው መሆን የሚፈልገው ብሎ እኮ 100 ጊዜ ነግሮሻል፣ ግን አልገባል። አረ ወይኔ ምን አይነት ሰው ነሽ? ሲጀምር ማለት ነው ጉዜና ዴቭ ራሱ የሆነ ችግር አለባቸው። ሆስፒታል እንግዲህ በጆሮአችን እንደሰማን ምንም ችግር የለበትም። አብርሃም በጣም ደህና ነው፣ ግን ጭንቀት ስትሬስ አለበት። እሱ ነገር እንዳይኖረው ብላለች። ጠይቆታል። እሱም ሲጠየቅ ምን ሆነክ ነው? ችግርክ ምን ሆኖ ነው? እኔ አንተ በውስጥ ያለውን ነገር ስትነግረኝ ነው እኔ አንተን ላክምክ ወይ ደግሞ ልረዳክ የሚችለው። ካልነገርከኝ እንዴት ልረዳክ አልችልም ብላ እንግዲህ አብርሃም በአፉ የተናገረ ቃል አለ ማለት ነው። ከሚስቴና ከልጄ ጋር ሲሆን እየረበሹኝ አስቸገሩኝ፣ እሱ ነው ጭንቀት ሆነብን ብሎ እኮ ተናግሯል። ልጁ ግልጽ ተናግሯል እኮ። ምናልባት ዛሬም እኮ እንደገና ሌላ ልጁ አሞታል እያሉ ነው። ልጁ በግዴታ ካልታመምክ ነው እንደሚትሉት? ቆይ ሰዎች ልጁን በግድ ካልታመምክ ነው? በግድ ታመም ነው ወይስ በግድ ካልታመምክ ነው? አረ ምን አይነት ጉድ ናችሁ? ምን አይነት እኔ እንጃ። ዴቭ አንተም እኮ ደህና ሰው ነበርክ እኮ። ምንድን ነው ልጁን በግድ በሽተኛ ሁን በግድ ታማሚ ነው? ልጁ እኮ በጣም ደህና ነው ብላለች ዶክተር። መቼም ከዶክተር በላይ አውቃለሁ ማለት ችሎ። አረ በእናትሽ ተረጋጉ፣ ተረጋጉ። በጣም ነው የምታስጠሉት እያደረጋችሁ ያላችሁት ማለት ነው። ስራችሁ የምትሰሩት ስራ ማለት ነው በጣም ነው የሚዘገን ነው የምታደርጓቸው ነገር በጣም ነው የሚያስጠላው ማለት ነው። ሲጀምር አብርሃም ቡዜ ቤት መምጣት አልነበረበትም። ወደ ቤቱ ነበረ መግባት የነበረ፣ ወደ ቤቱ ወደ ልጁ ነበረ መሄድ ያለበት። ምን ይሰራል አሁን አንቺ ቤት? አንቺማ እዚህ ከዚች ውሽሚት ጋር እንዲያሽቃብጥልሽ ፈልገሽ ነው። እሱን አስር እየጠራሽ ከሷ ጋር እንዲያሽቃብጥልሽ ፈልገሽ ነው እንጂ መቼም ለጤና አይደለም እንደዚህ እየሆናችሁ ያላችሁት ማለት ነው። ምን አይነት ሰዎች ናቸው? ምን አይነት ቤተሰብ ናቸው? የትልቅ ትንሽ አስተሳሰባችሁ ግራ የተጋባ እንዴ! ሰው እንዴት ነው ትልቅ ሰው ነው ማሰብ መስተዋል የሚያቅተው? እንዴት ነው ሰው ማስተዋል የሚያቅተው? ትልቅ ሰው ሆኖ ማሰብ መስተዋል እንዴት ያቅታል? ለስሙ ትልልቅ ሰዎች ናቸው። አርቃችሁ የምታስቡት ብዙ ነገር በህይወታችሁ ውስጥ ብዙ ነገር ያያችሁ ብዙ ነገር ያሳለፋችሁ ሰዎች ናቸው። እንግዲህ እንደምናያችሁ ትልልቅ ሰዎች ናቸው። በጣም ትልልቅ ሰዎች እንግዲህ በህይወታችሁ ውስጥ ብዙ ነገር አይታችሁ ነው መቼም እዚህ የደረሳችሁት እንጂ እንደ ቀልድ እዚህ ጋር አልደረሳችሁትም። እንዴት ነው ሰው ቆሜ ብሎ ማሰብ የሚያቅተው? እንዴት ነው የሰው ልጅ መስተዋል የሚያቅተው? እንዴ በጣም ነው የሚያስጠላ እያደረጋችሁ ያላችሁት ማለት ነው። በጣም ነው የሚቀፈው፣ የሚዘገን ነው። በጣም ነው የሚደብረው። እኔ እቺ ሴትዮችን ውሽሚት ለምንድን ነው የምትጎትቷት? ቆይ ለምንድን ነው የምትጎትቷት? ዳኒ አንደኛ እብድ ነው፣ እሱ የለየለት ነው። እሱ ያው እንደ ፌንጣ ነው እሱ አንዴዛ አንዴዚ መዝለል። በነገራችን ላይ ዳኒ እንደዚህ ሲሆንባችሁ እናንተ እውነት ነው ዳኒ ላይ እኛ ያዘነ እውነት ነው ዳኒ ትክክል ነው እያላችሁ ጅል ስለሆናችሁ ትቀበሉታላችሁ። ዳኒ ቢዝነስ እየሰራ ነው አይደለም? ይሄ ዳኒ ሌላ ነገርም ያደርጋል፣ ብዙ ነገር አድርጎ ይሰራል ዳኒ ማለት ነው። ምክንያቱም ቢዝነስ ነው መስራት የሚፈልገው እሱ። ወከባ በቃ ወከባ ፈጥሮ አዲስ ነገር አዲስ ሆይ ፈጥሮ በቃ ቪዲዮ በደንብ እንዲታይለት ነው የሚፈልገው። ስራ ነው የሚሰራ እሱ ማለት ነው።
እናንተ ግን የዳኒ ሲስተም የዳኒ አላማ የማታውቁት እውነት ነው። ዳኒ እንደዚህ ያለ ትክክል ነው እያላችሁት የዳኒን ሀሳብ ትቀበላላችሁ ወይ ዳኒን ደግሞ የሚለውን ነገር ትቀበሉታላችሁና እውነት ነው ዳኒ ትክክል ነው እያላችሁ ትመራላችሁ፣ ትነዳላችሁ ከዳኒ ኋላ ማለት ነው። ነገር ግን ዳኒን ማመን ከባድ ነው። ምክንያቱም እሱ ስራ እየሰራ ነው፣ ስራ ነው እየሰራ ያለው። የዛሬ በተከታታይ እንግዲህ ቪዲዮ ሲሰሩ ነበረ። ዛሬ የዳኒ ቪዲዮ የዳኒ ላይ ነው የጫናችሁት። ገባችሁ አይደለ? ዳኒ ስራ እየሰራ ነው። ዳኒ ስራ እየሰራ ነው። አውቆ ነው ወከባ የሚፈጠረው። ዳኒ እኮ እንደ ቀልድ ነው ሰብስክራይብ ራሱ እዚህ የደረሰው ማለት ነው። እንደ ሌላ ሰው ሰብስክራይብ አርጉኝ ሼር አርጉልኝ አይልም ዳኒ። ምክንያቱም በሚያመጣው ወከባ ነው ሰው ሰብስክራይብ የሚያደርገው። ዩቱብ ቻናሉም ያደገለት ዝም ብሎ እንደዚህ ወከባ እየፈጠረ ከሰው ጋር የሌለውን ነገር አለ ያለ የለም እያለ በቃ ድርቅ ግግም እያለ ነው ስራ የሚሰራው ዳኒ ማለት ነው። ምክንያቱም እሱ አላማውን እያከናወነ ነው። እናንተ ግን ያልገባችሁ ዳኒ እውነቱ ነው፣ ዳኒ እንደዚህ ነው፣ ዳኒ ትክክል ነው፣ ዳኒ ልክ ነው፣ ዳኒ እናመሰግናለን፣ ዳኒ አብራን ስለሆነ እናንተ አልገባችሁም የዳኒ አላማ ማለት ነው። ነገር ግን ከዳኒም ሄርሜላም ከህይወታችሁ ብትወጡ አይደለም ዳኒና ሄርሜላ ማለት ነው። ዴቭ እና ጉዜ ራሱ አታስፈልጉም በዚህ ሰዓት ላይ ፍሬ ለአብርሃም ማለት ነው። ምንም አታስፈልጉትም። ልጁ ሐኪም ቤት ሄዳችሁ አስመረመራችሁ፣ ደህና ነው፣ ምንም ችግር የለበትም፣ ስትሬሱን ብቻ ቀንሱለት ተብለው እንደገናም ሰው ጤነኛ አይደለም ብላችሁ ጤነኛው ልጅ ልታሳምሙን በግድ በሽተኛ ሁን ነው እንዴ? በግድ ታመም፣ በግድ በሽተኛ ሁን፣ በግድ ካልታመምክ አረ ሼም ነው። በጣም ነው የሚታስጠሉት። ከእንደናንተ አይነት ትልቅ ሰዎች እንደዚህ አይነት ነገር አይጠበቅም። ቆይኔ ምን እየሆናችሁ ነው? ምን እየተፈጠረ ነው? ምን እየተከናወነ ነው? ምን እያሰባችሁ ነው? ግራ ተጋብታችሁ ሰውንም ግራ የምታጋቡት እንዴ? አለበሳቱትም እንዲ አሁንስ በጣም ነው የሚያስጠላው። በጣም ነው የሚቀፈው እያደረጋችሁ ያላችሁት ነገር ማለት ነው። በጣም ሼም የሌላችሁ ሰዎች ናቸው። ሪሊ በጣም ነው የሚታስጠሉት ማለት ነው። አብርሃም እሺ ከሚስቱና ከልጁ ጋር ቢኖር ብትተውት ከሱ ህይወት ብትርቁላቸው ምንድን ነው? ቆይ ምናችሁ ነው የተነካ እናንተ? ልጁ ሰላም የምትነሱት እዚህ ጋር እንዴ? ሰላሙን ነጠቃችሁት እኮ። ልጁ ምን ይሁንላችሁ? ቆይ ምን እንዲሆንላችሁ ነው የምትፈልጉት? ኧረ ወይኔ ምን አይነት ፍጡር ናችሁ? ምን አይነት ታምረኞች ናቸው? ቆይ ግራ ነው የገባችሁኝ እኮ ነኝ። በግድ ታመም፣ በግድ በሽተኛ ካልሆንክ በግድ አሞኛል እንዲል መቼም ልጁ ሳይታመም ታመም አለ አይልም። መቼም እናንተ ከዶክተሩ የበለጠ ያውቃችሁ አይደለም። ልጁ ምንም ችግር እንደሌለበት በጣም ጤነኛ እንደሆነ ስትሬስ ብቻ እንዳለው እሱም ተናግረዋል። ዶክተሩም ስትሬሱን እንዲቀንስለት አድርጉት። ምን ሆነክ ነው ተብሎ ሲጠየቅ እንግዲህ ከሚስትና ከልጄ ጋር እየኖርኩ እየረበሹኝ ነው አለ። እየረበሹኝ ነው ብሎ መልስ ሰጠ ለዶክተር። ዶክተር እንግዲህ በትዳር ውስጥ ሶስተኛ ወገን ሲመጣ ነው ሲገባ ነው በጣም ችግርና ከባዱ አለችው። ሶስተኛ ወገን ማስገባት ጥሩ አይደለም። አረ እናንተ ትዳር ሶስተኛ ወገን ሰውን 100 ወገን ሳይገባ ይቀራል እንዴ? እጅግ ብዙ ወገን ገብቶበታል እኮ። አረ መስዋዕቱን ይስጣችሁ። በጣም ነው የሚያስጠላ፣ በጣም ነው የሚያስጠላ። የምታስጠሉት እያደረጋችሁ ያላችሁት መስተዋሉን ይስጣችሁ። እውነት በጣም ነው የምትደብሩት እያደረጋችሁ ያላችሁ ነገር በጣም ያስጠላል። እውነት በጣም ነው የሚያስጠላ። አሁን ራሱ አብርሃም ራሱ አዛዘነኝ እንዴ። ራሱን እንደገናም ፌንት እንዲሰራ እንደገናም እንዲታመም ነው ላዩ ላይ የምትጨቃጨቁት፣ ላዩ ላይ የምትባሉት። አይደብራችሁም እንዴ እናንተ? ለስሙ ትልቄት ታላቄት ወንድሙ ታላቅ ነው የምትባሉት። ምንም የታላቅ ለዛ የላቸውም። ምክንያቱም ምንም ማሰብ አችሉም። ምንም አልሆነም ደህና ነው ተብሎ ዶክተር ከነገረንም በኋላ እንዴት ነው ሰው ልጁ ጤና አይደለም የሚባለው? ጤና ያጣችሁት እናንተ ናችሁ። በግድ ታመም፣ በግድ ካልታመምክ፣ በግድ የሆነ ነገር ካልሆንክ፣ እረ በስመ አብ። እኔ ምን አይነት ፍጡር እንደሆናችሁ ራሱ በጣም ነው ግራ የሚገባ እውነት ለመናገር ማለት ነው። ግራ ነው የሚታጋቡት እናንተ ማለት ነው። በጣም ነው ግራ የሚታጋቡት እንዴ።
ምን አለበት እቺ ኮቶታም ሴትዮ ደግሞ ኮቶት ከህይወታቸው ብትወጪላቸው። አረ ሄርሜላ ተይ፣ ክብርሽን ጠብቂ። ተይ ተይ፣ ነገ እኮ የምትወልጃቸው ልጆች እኮ ይሄን ያያሉ። ምን አይነት ቅሌት